የመንጋው ጠባቂ የሆኑት ታላላቅ ብፁዓን አባቶች ልባቸው በሐዘን ተሸብሯል። ከዓይናቸው የሚፈሰው እንባ አልቆም ያላቸው ይመስላል። ቅድስት ቤተክርስቲያን የሐዘን ካባዋን ደርባ ስለ አንድ ልጇ ዘውትር ታነባለች። የቅድስት ቤተክርስቲያናችን ታላቅ ዋርካ፣ ታላቅ ዛፍ ዛሬን ወደቁ። ጤና ይስጥልን ውድ የጊዜ ቲዩብ ቤተሰቦቻችን እንደምንሰነበታችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው ዝግጅታችን በትላንትናው ዕለት ዜና እረፍታቸውን የሰማነውን ታላቁን አባት የወንጌል ገበሬ የሆኑትን የብፁዕ አቡነ ዕንባቆምን የሕይወት ገጻቸውን አንድ ብለን ልንገልጥ ወደድንላችሁ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በትላንትናው ዕለት ዜና እረፍታቸውን የሰማነውን የቅድስት ቤተ ክርስቲያናችንን ታላቅ አባት የወንጌል ገበሬ የሆኑትን የብፁዕ አቡነ ዕንባቆምን የሕይወት ገጻቸውን የሕይወት ምዕራፋቸውን አንድ ብለን ልንገልጥ ልናስደምጣችሁ ወደድን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። የእግዚአብሔር ሰው ሲመጣ ዝናብ ይመጣል ይላሉ። በአንድ ወቅት ሀገራቸውን ምድራቸውን ብፁዕነታቸው በመርገጣቸው ምክንያት ዝናብ የመጣላቸው በሀገራችን በደቡብ ኦሞ የሚገኙ ኦርቶዶክሳውያን ምእመናን። እኚህ ኦርቶዶክሳውያን ምእመናን ስለ ብፁዕነታቸው አውርተው አይጠግቡም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ በዘመናችን የታዩ ሐዋርያዊ አባቶችን ስናነሳ የብፁዕ አቡነ ዕንባቆም ስም በወርቅ ቀለም የሚጻፍ ነው። ብፁዕነታቸው በ1998 ዓመተ ምህረት በመንፈስ ቅዱስ መሪነት የጵጵስናን ማዕረግ ተቀብለው ወደ ሀገረ ስብከታቸው ካቀኑበት ጊዜ ጀምሮ እንዲሁም ደግሞ ከልጅነት እድሜያቸው ጀምሮ ቅድስት ቤተ ክርስቲያንን በብርቱ ያገለገሉ ታላቅ አባትም ጭምር ናቸው። እንዲሁ ጵጵስናን ተሹመው ወደ ሀገረ ስብከታቸው ሲያቀኑም የተመደቡበትን ሀገረ ስብከት በረሃ ነው ለምነው ሳይሉ እንዲሁ የወንጌል ገበሬ በመሆን ለበጎቻቸው እረኛ ታላቅ አባት በመሆን በትጋትም ጭምር አገልግለዋል። ምድሪቱን በወንጌል ብርሃን የቀየሩ እውነተኛ የክርስቶስ እንደራሴም ናቸው ይባልላቸዋል። ብፁዕ አቡነ ዕንባቆም በቀድሞ ስማቸው ጸባቴ ተክለ ሐዋርያት ባሳዝነው የተባሉት ብፁዕ አቡነ ዕንባቆም የተወለዱት በሰሜን ሸዋ ዞን በደብረ ብርሃን አውራጃ በነዋሪ ወረዳ ልዩ ስሙ ከያዱር በዓለ ወልድ በሚባል አካባቢ ነው። መንፈሳዊ ትምህርታቸውን በደብረ ብስራት ዜና ማርቆስ ገዳም የጀመሩ ሲሆን በሰቃ መድኃኔ ዓለም ገዳም ከታላቁ ምሁር መምህራቸው አባ ዘካርያስ ኃይለ ማርያም ከአሁኑ ከብፁዕ አቡነ ቀውስጦስ ዘንድ የቅኔና የትርጓሜ መጻሕፍትን እንዲሁም ስርዓተ ቅዳሴንና ሰዓታትን ጠንቅቀውም ተምረዋል። ብፁዕ አቡነ ዕንባቆም በደብረ ሊባኖስ ገዳም በመግባት ከየኔታ መርአዊ ሳለ ሚካኤል ጾመ ድጓን ከነቃል ትምህርቱ የቀሰሙ ሲሆን መንፈሳዊ እውቀታቸውንም ለማስፋፋት ወደ ጎጃምና ጎንደር በመሄድ የቅኔ ትምህርታቸውን አጠናክረው ተምረዋል። በደብረ ሊባኖስ ገዳም የዝማሬ መዋሥዕት ትምህርትን የተከታተሉ ሲሆን በገዳሙ በሚገኘው የማህበር አባልነት በመግባትም በአርድእትነት በቅዳሴና በተለያዩ አገልግሎቶች ቅድስት ቤተ ክርስቲያንን እንዲሁም ምእመኑን በእጅጉ አገልግለዋል። ብፁዕነታቸው በደብረ ሊባኖስ ገዳም በነበራቸው ቆይታ የመጽሐፍተ አዲሳትን ትርጓሜ ከመምህር ብርሃኑ ወልደ ሥላሴና ከመምህር ገብረ ሕይወት ገብረ ኢየሱስ ተምረውም አጠናቀዋል። ብፁዕ አቡነ ዕንባቆም የምንኩስና የቅስናና የቁምስና ማዕረግን ከተቀበሉ በኋላ በ1994 ዓመተ ምህረት በብፁዕ ቅዱስ አቡነ ጳውሎስ መልካም ፍቃድ የደብረ ሊባኖስ ገዳም አስተዳዳሪ ወይንም ጸባቴ ሆነው ተሹመዋል። በዚህም ኃላፊነት ላይ ያሉ ነበር በገዳሙ ውስጥ በርካታ የልማት ስራዎችን ለመስራትና ለማከናወን የቻሉት። ሐምሌ 9 ቀን
1997 ዓመተ ምህረት በተደረገ የጳጳሳት ምርጫም የደቡብ ኦሞ ሀገረ ስብከት ሊቀ ጳጳስ ሆነው የተመረጡት ብፁዕ አቡነ ዕንባቆም በዚህም በርካታ ስራዎችንም ሰርተዋል። ወደ ደቡብ ኦሞ ሀገረ ስብከት ከተመደቡበት ዕለት ጀምሮም ምድሪቱን በወንጌል ብርሃን የቀየሩ እውነተኛ የክርስቶስ እንደራሴም ናቸው ተብሎም ይነገርላቸዋል። ብፁዕነታቸው እግራቸው ከምቾት ይልቅ መከራን የመረጠ ይመስላል። ብፁዕነታቸው ወደ ጂንካ ሲደርሱ ያጋጠማቸው ፈተና ቀላል አልነበረም። ሆኖም ግን እረኛ በጎቹን ፍለጋ ዱር ለዱር ይንከራተታል እንደሚባለው እርሳቸውም እንዲሁ በ16ቱም ብሔረሰቦች መንደር ለመድረስ ያልረገጡት መሬት አልነበረም። ታዲያ በዚህ ጉዞአቸው መኪና እንኳን አልነበረም። መኪና በማይገባባቸው ስርጥና ጫካዎች ውስጥ መኪናቸውን ትተው በእግራቸውም የተጓዙ ታላቅ አባትም ጭምር ናቸው። እግራቸው እስኪቆስልና እስኪዝል ድረስ በደቡብ ኦሞ ወላፈን ውስጥ ነፍሳትን ፍለጋ በብርቱ ተንከራተዋል። ብፁዕነታቸው ብፁዕ አቡነ ዕንባቆም በዚህ በሀገረ ስብከት ቆይታቸው በበቅሎ በሞተር ሳይክል አልፎ ተርፎም የኦሞን ወንዝ በአደገኛ የእንጨት ጀልባዎች በመሻገር ለወንጌል አገልግሎት መስዋዕትነትን ጭምርም ከፍለዋል። ታዲያ እኚህ የወንጌል ገበሬና የነፍሳት መከር የሆኑት ታላቅ አባት ወንጌልን የሰበኩት በቃል ብቻ ሳይሆን በሕይወታቸው ምሳሌነትም ጭምር ነው ይባልላቸዋል። በዚህም ምክንያት ታሪካዊ ጥምቀት በአንድ ቀን ብቻ እስከ 8000 የሚጠጉ ወገኖችን በማጥመቅ ከጥንታውያን ሐዋርያት ተጋድሎ የማይተናነስ ታሪክንም ሰርተው አልፈዋል። ብፁዕነታቸው በዚህ ሕይወታቸው በዚህ ጉዟቸው እንዲሁም በደቡብ ኦሞ በዛ በረሃ በነበራቸው ቆይታም ዛሬ ቤተ ክርስቲያን በሌለባቸው 51 ገጠራማና በረሃማ አካባቢዎች ላይ ነገ እዚህ ቦታ እግዚአብሔር ይመለካል፣ አማኝ ትውልድም ይበቅላል በሚል ጽኑ እምነት የመሰረት መስቀል ተክለውም አልፈዋል። ዛሬ እነዚያ ቦታዎች የአምልኮ አውድማ ሆነዋል። በብፁዕነታቸው ብርታትም በርካታ ምዕመናንም ከዚህ ቦታ ፈልቀዋል። ብፁዕነታቸው በሕይወታቸው ለራስ ምቾት ግድ የሌላቸው ታላቅ አባት ነበሩ። ትህትናቸውም እንዲሁ ለአገልግሎት እንኳን ሲሄዱ ምን እበላለሁ የታርፋለሁ የሚል ጭንቀትም አልነበራቸውም። በየመንገዱ በየጥሻውና በየጫካ ውስጥ እያደሩ የጫካውን ዛፍ እየመነጠሩ መንገድ ለሌለው ሕዝብ መንገድ እየሆኑ ወንጌልንም አስፋፍተዋል። ታዲያ እኚህ አባት በደቡብ ኦሞ ብቻ ከ50 በላይ አብያተ ክርስቲያናትን ያሳነጹ ሲሆን በመቶዎች የሚቆጠሩ ዲያቆናትን፣ ካህናትንና መነኮሳትን በማፍራት የሀገረ ስብከቱን መዋቅርም ያጠናከሩ ታላቅ አባት ናቸው። ቅዱስ ጳውሎስ በመልእክቱ ዕለት ዕለት የሚያስጨንቀኝ የአብያተ ክርስቲያናት ነገር ነው እንዳለም የአቡነ ዕንባቆምም ትልቁ ጭንቀት የደቡብ ኦሞ አብያተ ክርስቲያናትም ነበሩ። ለአስቸኳይ ስብሰባ ወደ አዲስ አበባ እንኳ ሲያቀኑ ቆይታቸው ለቅጽበት ብቻ ነበር። ሲመለሱ ግን መኪናቸው በንዋያተ ቅድሳት ወይንም ደግሞ መጻሕፍት፣ አልባሳትና መገልገያዎች ተሞልተው ነበር የሚመለሱት። እነዚህን ንዋያተ ቅድሳት ለገጠር አብያተ ክርስቲያናትን በማከፋፈል የቤተ ክርስቲያንን እርቃን ይሸፍኑም ነበር። ታዲያ እኚህ ታላቅ አባት በደቡብ ኦሞ ለሚገኙ ኦርቶዶክሳውያንና ምእመናን አባት ብቻም አልነበሩም፣ የዝናብ ምንጫቸውም ጭምር ናቸው። የእግዚአብሔር ሰው ሲመጣ ዝናቡም አብሮ ይመጣል እያሉ እኚህን ታላቅ አባት በደቡብ ኦሞ የሚገኙ ኦርቶዶክሳውያን ምእመናን ሁልጊዜም ያሞግሷቸዋል። ስማቸውንም ሳያነሱ ብለው አያድሩም። በዚያ አካባቢ በአንድ ወቅት ዝናብ ጠፍቶ በነበረበት ጊዜ እኚህ ታላቅ አባት ወደዚህ ስፍራ በመሄድ ምህላ ጭምር በማድረስ ከምእመናኑ ጋር
ጸሎት በማድረግ ዝናብ እንዲዘንብ በማድረጋቸው ምክንያት የእግዚአብሔር ሰው መጣ እያለ ገበሬው ሁሉ ከያለበት እየተሰበሰበ ብፁዕነታቸውን የሚቀበላቸው እንደነበርም ይነገራል። ታዲያ የኚህን ትሁት የወንጌል ገበሬ ደግ ታላቅ አባት ነው በትላንትናው ዕለት ዜና እረፍታቸው በትላንትናው ዕለት የተሰማው። የኚህ ታላቅ አባት እረፍታቸውም እንደተሰማ በርካታ ብፁዓን አባቶች ልባቸው በእጅጉ ተሰብሯል። እንዲሁም ምእመናንም ቢሆኑ የሐዘን ካባን ደርበዋል። እኚህ ታላቅ አባት ቅድስት ቤተ ክርስቲያናችን ታላቅ ዋርካ ቤተ ክርስቲያን በማጣቷም በርካቶች ሐዘናቸውንም እየገለጹ ይገኛሉ። ቅዱስ ሲኖዶስም በብፁዕነታቸው ልፈት ምክንያት የተሰማውንም ጥልቅ ሐዘን ገልጾ በዛሬው ዕለት የተከናወነውን ስርዓተ ቀብራቸውን በተመለከተ መግለጫም ጭምር ሰጥቶ ነበር። ታዲያ በእጅጉ ልባቸው ተሰብሮ የሐዘን መግለጫቸውን በብዕራቸው ካሰፈሩ ብፁዓን አባቶች መካከልም የደቡብና ምዕራብ አፍሪካ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ሄኖክም የተሰማቸውን ሐዘናቸውን እንዲህ በማለትም ገልጸው ነበር። እጅግ ሩሩ ደግ ሁሉን ወዳድና ጸሎተኛ ወንድሜና አባቴ ብእሴ እግዚአብሔር ብፁዕ አቡነ ዕንባቆም ከዚህ ዓለም ድካም ማረፋቸውን የሰማሁት በታላቅ ሐዘን ነው በማለት የልባቸውን ስብራት የውስጣቸውን ሐዘን በብዕራቸው ገልጸዋል። በተለይም በዚህ ወቅት ያሉት ብፁዕነታቸው ብፁዕ አቡነ ሄኖክ ብፁዕ አቡነ ዕንባቆምን ማጣት እጅግ አስቸጋሪ ነው በማለትም ተናግረዋል። ሐዋርያው በሕይወት ሆነን ብንኖር ለጌታ እንኖራለንና ብንሞትም ለጌታ እንሞታለን፣ እንዲሁ በሕይወት ሆነን ብንኖር ወይም ብንሞት የጌታ ነን እንዳለው በሮሜ ምዕራፍ 14 ከቁጥር 8 ላይ ብፁዕነታቸው በዘመናቸው ሁሉ ራሳቸውን ለክርስቶስ ሰጥተው በሕይወት ኖረው የክርስቶስ መሆናቸውን ያስተማሩን ሲሆን ዛሬም በእረፍታቸው የክርስቶስ መሆናቸውን መመልከት ይቻላል በማለትም ተናግረዋል። ብፁዕ አቡነ ዕንባቆም በተለይም በደቡብ ኦሞ ሀገረ ስብከት በነበራቸው አገልግሎት በርካታ ነፍሳትን የሥላሴን ልጅነት እንዲያገኙ ያደረጉት አስተዋጽኦ ቀላል አልነበረም የሚሉት ብፁዕ አቡነ ሄኖክ እንዲሁም በሌሎች አህጉረ ስብከትና በኢየሩሳሌም ገዳማትም ጭምር የሰጡት አገልግሎት ሰፊና ዘርፈ ብዙም ነበር ይላሉ። የብፁዕነታቸው የመጨረሻዎቹ የአገልግሎት ጊዜያት በህመምና በተለያዩ ጉዳዮች ታጥሮ የነበረ መሆኑ ልባችንን የሚያቆስል ክስተት ቢሆንም ከብዙ ድካምና ያልተቋረጠ አገልግሎት በኋላ በክርስቶስ የሞቱትም አስቀድሞ ይነሳሉ እንደተባለው በአንደኛ ተሰሎንቄ ምዕራፍ 4 ከቁጥር 6 ላይ የተስፋ ቃልም ትንሣኤ ሙታንን ተስፋ በማድረግ በክርስቶስ ኢየሱስ እቅፍ ከዚህ ዓለም ድካም አርፈዋል በማለትም ብፁዕ አቡነ ሄኖክ የብፁዕነታቸውን የብፁዕ አቡነ ዕንባቆምን የመጨረሻ የህመም ሰዓታቸውን እንዲህ ባለ መልኩም ገልጸዋል። ብፁዕነታቸውም ከዚህ ዓለም ድካም ያረፉት ባደረባቸው ህመም እንደሆነም ተናግረዋል። እንዲሁም ለመላው የቅዱስ ሲኖዶስ አባላትና በኢየሩሳሌም ገዳማት ለሚኖሩ አባቶችና እናቶች ለመላው ምእመናንና ምእመናትም እንዲሁም ለብፁዕነታቸው ወዳጅ ዘመዶችም መጽናናትን ጭምር በመመኘት ብዕራቸውን እንዲህ ባለ መልኩ ቋጭተዋል። ይህንንም የልብ ስብራታቸውንም ገልጸዋል። ብፁዕ አቡነ አብርሃምም ቢሆን እንዲሁ ይቀጥላሉ። የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ አብርሃም የሐዘን መግለጫቸውን እንዲህ ባለ መልኩ እሳቸውም አስፍረው ነበር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የገዳማት መምሪያ የበላይ ኃላፊ ሊቀ ጳጳስ የነበሩት የብፁዕ አቡነ ዕንባቆም ከዚህ ዓለም ድካም ማረፍ የሰማነው የሰማዕቱን የቅዱስ ጊዮርጊስን ዓመታዊ ክብረ በዓል በምናከብርበት ዕለት ነበር። ምንም እንኳን ብፁዕነታቸው በዘመናቸው ሁሉ በቅንነት ወደ አገልግሎት ልዑል እግዚአብሔር መሄዳቸውን ብናምንም ለቤተ ክርስቲያናችን
ታላቅ የጸሎትና የበረከት አባት ነበሩና በብፁዕነታቸው ረፍት የተሰማንን ጥልቅ ሐዘን በሀገረ ስብከታችን ስም እንገልጻለን በማለት ሐዘናቸውንም ገልጸዋል። እንዲሁ የብፁዕነታቸውን ህልፈት ተከትሎ በርካታ ብፁዓን አባቶች የሐዘን መግለጫቸውን እንዲሁም ሐዘናቸውን የገለጹ ሲሆን ቅዱስ ሲኖዶስም እንዲሁ የሐዘን መግለጫም አውጥቶ በብፁዕነታቸው ህልፈት ምክንያት ቅድስት ቤተ ክርስቲያን እንዲሁም ብፁዓን አባቶችና ምእመናን በእጅጉ የልብ ስብራት እንዳጋጠማቸው ጭምርም ተናግረዋል። ስርዓተ ቀብራቸውም ጥር 19 ቀን ባደጉበት በርካታ ቅድስት ቤተ ክርስቲያንን ስርዓተ ትምህርትና እንዲሁም ታላቅ ጥበብን በቀሰሙበት በደብረ ሊባኖስ ገዳምም ተፈጽሟል። በዚህም በስርዓተ ቀብራቸው ላይ በርካታ ብፁዓን አባቶች ቅድስት ቤተ ክርስቲያናችን አገልጋይ ካህናትና እንዲሁም ወዳጅ ዘመዶቻቸው የተገኙ ሲሆን ስርዓተ ቀብራቸውም የተፈጸመ ሲሆን በስርዓተ ቀብራቸውም በርካታ መርሃ ግብራቶችም ተከናውነዋል። እኚህ ታላቅ አባት በተለይም በደቡብ ኦሞ ለሚገኙ ኦርቶዶክሳውያን ምእመናን ታላቅ የወንጌል ገበሬ እንዲሁም ከጨለማ ወደ ብርሃን ያሸጋገሩ ድልድይ መሆናቸውም እየተነገረ ይገኛል። በትንሽ በትልቁ በገጠርና በከተማ የሚኖሩ ምእመናን ዘንድም ተወዳጅና ተናፋቂ የሆኑት ብፁዕ አቡነ ዕንባቆም የታሪክ አሻራቸው በኢትዮጵያ ኦርቶዶክስ ተዋሕዶ በሚገኙ ምእመናን ልብ ውስጥ በወንድሞቻቸው በብፁዓን አባቶች ልብ ላይ ለዘላለም ታትሞ ይኖራል። በረከታቸው ይደርብን። ውድ የጊዜ ቲዩብ ቤተሰቦቻችን ለዛሬ በብፁዕ አቡነ ዕንባቆም የሕይወት ገጻቸው ዙሪያ ያሰናዳንላችሁ ዝግጅታችን ይህንን ይመስል ነበር። ከዝግጅቱ መልካም ቁም ነገር እንደቀሰማችሁ ተስፋለን። በመልእክት መስጫ ሳጥናችን ላይ ያላችሁን ሀሳብ አስተያየት አስፍሩልን እንላለን። ሰናይ ጊዜ ለእናንተ ተመኘን።